ውቧ ባህር ዳር ህይወት ስታምር ባህር ዳር ከተማ አለች ውብ አይናማ እያለ አዚሞላታል። ውለቱም እድገቱም እዚያው ባህር ዳር ከተማ ውስጥ ነው። ባህር ዳር ቀበሌ 18 ሰማኝ በለው ሰሜ ባላገሩ የመሞቱ መርዶ ሲሰማ እንግዲህ ብዙዎችን ቀልብ የገፈፈ የበርካቶችንም ልብ ያስደነገጠና ሀዘን ውስጥ የከተተ መርዶ ነበረ። ሰሜ እንግዲህ ይህንን ዜማ ለባህር ዳር ከተማ ለባህር ዳር ሲያዜምም ያለውን ጥልቅ ፍቅርና ናፍቆትም ለመግለጽ ነው። ሰሜ ለባህር ዳር ያለው ፍቅር እንግዲህ ልዩ ነው። ይወዳታል ብቻም ሳይሆን እንግዲህ ያፈቅራታል ቢባል ይቀላል። ለዚህ ደግሞ የራሱ የሆነ ምክንያት አለው። እትብቱ ተቀብሮ ያደገባት ከተማ ናት ባህር ዳር። አፈር ፈጭቶ ጭቃ አቡክቶም ካቻዎቹ ጋር እንደዚሁ ቦርቆና በውሃ ተራጭቶም ያደገባት የልጅነት ትዝታው በመሆኗ ነው ይህንን ያዜመላት። እሷም ታዲያ እንግዲህ ዛሬ በተራዋ ሰሜን አስውባው አድምቃው ውላለች። በሞቱ በአካባቢው አጠራር እንግዲህ ምስለ ለቅሶ ይባላል። እንደዚህ ልክ እንደ ሰማኝ በለው እንግዲህ በስፍራው ያልተቀበሩ ከቀዩ ርቀው ደግሞ አስከሬናቸው ሌላ ቦታ ያረፉ ሰዎች ሁሉ እንግዲህ የሚታወሱበት የለቅሶ ስነ ስርዓት ነው። ዛሬም እንግዲህ በግሎባል ኒውስ ልዩ ዝግጅታችን ከባህር ዳር የተሰማውን እንነግራችኋለን ማለት ነው። የአርቲስት ሰማኝ በለው ህልፈተ ህይወትን ተከትሎ በአዲስ አበባ ቡልቡላ መድኃኔዓለም ቤተክርስቲያን እንግዲህ ከተከናወነው የአርቲስቱ ስርዓተ ቀብር በኋላ በትውልድ ስፍራው በባህር ዳር ከተማ የተከናወነው ለቅሶ ስነ ስርዓት ነው። ከስነ ስርዓቱም በኋላ ደግሞ እንግዲህ አርቲስቱን ለመዘከር ለማስታወስ እንደዚሁም ስራዎቹን ደግሞ ለትውልድ ጠብቆ ለማቆየትና ማስተላለፍም ያው ሆነው እንዲቀጥሉ እንግዲህ የተለያዩ ውሳኔዎች ስለመደረጋቸውም ስለመተላለፋቸውም ሰምተናል፣ እንነግራችኋለን። የተከበራቸው የግሎባል ኒውስ ተከታታዮቻችን እንደዚሁም ደግሞ ከከተማ አስተዳደሩም የተሰሙ የተለያዩ መረጃዎች አሉ። እነሱን ጨምረን እንግዲህ ወደ እናንተ የምናደርስ ነው የሚሆነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከእናንተ ብቻ የሚጠበቀው ቻናሉን ላይክ እና ሼር፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትሆኑ ነው። እኛ በዚሁ ወደ መረጃችን የምናልፍ ነው የሚሆነው። አምባሳደሩ ሰማኝ በለው በባህር ዳር ሰማይ ስር ስሙ በታላቅ ክብር ሲጠራ ውሏል። በዛሬው ዕለት ዛሬ የተሰማው የደስታ ዜማ አልነበረም። ይልቁንም እንግዲህ ብዙዎች በታደሙበት በዚህ የለቅሶ ስነ ስርዓት እንግዲህ ውቧ ባህር ዳር በተራዋ ውድ ልጇን በህልፈቱ ምክንያት ማቅ ለብሳ በታላቅ ክብር ስታስበው ውላለች ማለት ነው። የባህር ዳር ከተማ አስተዳደር ለአርቲስት ሰማኝ በለው የማይረሳ ታሪካዊ የሆነ ውሳኔ አስተላልፏል። በዛሬው ዕለት ሰሜ ያደገባትን ለዚህ ለደረሰበት ማዕረግም ያበቃችው ከተማ ውቧ ባህር ዳር ህዝቦቿን በአንድ ላይ ሰብስባ እንግዲህ አርቲስት ሰማኝ በለውን አክብረዋለች። መታሰቢያ የሆነው ዘንድ ደግሞ በከተማዋ እምብርት ላይ የሚገኝን ትልቅ መንገድ በስሙ እንዲሰየምለት ማድረጓ ነው የተሰማው። ይኸውም እንግዲህ ከባህር ዳር ልማት ባንክ እስከ አዲሱ ስታዲየም ያለው ሰፊ መንገድ ከዚህ በኋላ በሰማኝ በለው መንገድ ተብሎ ተሰይሟል ነው የተባለው። ይህ ውሳኔ እንግዲህ ህይወቱን ሙሉ ለባህል ሙዚቃ የሰጠውን የሰሜ ባላገሩን ታሪክ ያው አድርጎ ለማቆየትና ለትውልድ ለማስቀረትም ነውም ተብሎለታል። ዋና ዓላማውም ይኸው ነው። አርቲስት ሰማኝ በለው በባህር ዳር ተወልዶ ተወዳጅና ተፈቃሪ የሆኑ ዜማዎችን ለሙዚቃ አፍቃሪያን ሁሉ በማበረከትም ህይወቱን በሙሉ ለጥበብ የሰጠ የሙዚቃ ባለውለታ ነው ብሎ መናገር ይቻላል። ድምፃዊ ሰማኝ በለው ወይም ሰሜ ባላገሩ ባህር ዳርን እንግዲህ ከጠባ ቤት እስከ ወራሜ፣ ከሳር መንደር እስከ ቅጠል ሰፈር፣ ከገደሮ እስከ ፋሲሎ፣ ከኮሽኮሽ እስከ ግጫሽ፣ ከሽምብጥ አባ ገሪማ እስከ ዘንዘልማ፣ ከዲያስፖራ እስከ ጎተራ እያለ እንግዲህ የባህር ዳርን ውስጥ መልክ ሁሉ በዜማው ቀርጾ ያስቀረ ታላቅ አርቲስት ነው። እነዚህ ለአዲሱ ትውልድ እንግዲህ አይረሴ ቀለሞች ተቀርጸው የተቀመጡ የዜማ ድርሰቶች ናቸው ብሎ መናገር ይቻላል። ከከተማ አስተዳደሩ በወጡ የመረጃ ምንጮችም እንግዲህ እንደተገለጸው አርቲስት ሰማኝ በለው ወይም ሰሜ ባላገሩ ለሀገሩ በተለይም ደግሞ ለጥበብ
ጥበቡ ዘርፍ ላበረከተው በጎ ተግባር በቀጣይም እሱን ሊዘክሩና ሊያስታውሱ የሚችሉ የአርቲስቱን መልካም ስራ ለትውልድ ለማስተማር በርካታ ስራዎች ይከናወናሉ ተብሏል ማለት ነው። አሁን ላይ እንግዲህ ዝርዝር ነገሮች ባይወጡም በቀጣይ ግን የተለያዩ ዘርፈ ብዙ ስራዎችም ከዚሁ ከአርቲስቱ ጋር ተያይዞ እንደሚሰሩ ነው ሲገለጽ የነበረው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር እና እንደዚሁም ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምም በዚሁ የለቅሶ ስነ ስርዓት ላይ ተገኝተው ነበረ። እሳቸውም እንግዲህ አባታዊ የሆነ መልእክትም አስተላልፈዋል። ብፁዕነታቸው እንግዲህ በጎ ስራ ለሀገር በጎ ተግባር ለትውልድ የሚጠቅም ነው ሲሉም ነው የተናገሩት። እኛ ብናልፍ እንኳን ስማችን ከመቃብር በላይ ሆኖ ሲታወስ ለትውልድም ሲተላለፍ ይኖራልና በዘመናችን እንግዲህ መልካም ሰርተን ለሰውኛ ተልኳችን ሊሆነን ይገባል ሲሉም ነው አባታዊ መልእክታቸውን ያስተላለፉት። አርቲስት ሰማይ በለው እንግዲህ ማህበራዊ ህይወቱንም ስንመለከት እንግዲህ በህይወት በነበረበት ወቅት ያደረጋቸው ቃለ መጠይቆች ላይ እንግዲህ ማህበራዊ ህይወቱን አስመልክቶ ሲናገር ተደምጧል። ሰሜ 3 እድር እንዳለውም ነው የሚነገርለት ነበረ። እንግዲህ የጠዋት ሰው እንደሆነም ራሱ ባንደበቱ ይናገራል። መተኛት ተኝቶ ማርፈድ አይሆንለትም። በጠዋት ተነስቶ ጸሎቱን አድርጎ ከዛም ወደ ስራ መሄድን ይመርጣል። ሰሜ እሱ እንግዲህ የህዝብ ልጅ መሆኑንም በትክክል አስመስክሯል። ምናልባትም ዛሬም በባህር ዳር የታየው የህዝብ ማዕበል እንግዲህ ይህንኑ አርቲስቱ የህዝብ ልጅ መሆኑን የሚያሳይ ነው። ለቤተሰቡ ለራሱም ጊዜን የሚሰጥ ሰው ነው። ስለ ባለቤቱም እንግዲህ ሲናገር ብዙ ጊዜ ይደመጣል። የኔ ሚስት አምላክ መርቆ የሰጠኝ ናት ሲልም ነው እንግዲህ ብዙ ጊዜ የሚናገረው። በትዳር እንግዲህ ከ30 ዓመት በላይ ነው የቆየው አርቲስቱ። በዚህም 4 ልጆችን እንደወለደ ነው የሚነገርለት። እንደ ልጆቹ የሚወዳቸው 7 አልበሞችንም ለህዝብ ጆሮ አድርሷል ማለት ነው። ከእነዚህ ውስጥ እንግዲህ ምድር የሚለውን አብዝቶ እንደሚወደውም በህይወት በነበረበት ወቅት ባደረገው ቃለ መጠይቅ ወቅት ተናግሯል ማለት ነው። ለባለቤቱም እንግዲህ እንዳዜመላት ነው የሚነገረው። በተለይም ደግሞ ከነዚህ ዜማዎች መካከልም እንዳዘዘው የሚለውን ዜማ ለባለቤቱ የዘፈነው እንደሆነም ነው ራሱ የሚናገረው። ደራሲ፣ ገጣሚ እንደዚሁም ደግሞ የሙዚቃ አቀናባሪም ነው ሰሜ ባላገሩ። በተለይም የአንቺሆዬ ዜማ ስራዎቹ በሙሉ የተሰጡት ለባለቤቱ እንደሆነም ነው የሚናገረው። ባለቤቱም እንግዲህ እሱ ከሰራቸው ስራዎች መካከልም ደቦት እንስራ የሚለውን እጅጉን አብዝታ እንደምትወደውም ራሷ ትናገራለች። ለሌሎችም እንግዲህ የተለያዩ የግጥምና ዜማዎችንም ደርሶ በመስጠትም ሰሜ የሚታማ አይደለም። ለግሽ አባይ የሙዚቃ ማህበረሰብ መታሰቢያ የሆነው ዘንድም የሰጠው አንቱየዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው የሚለውን ዜማ እንግዲህ ለግሽ አባይ የሙዚቃ ቡድን እንግዲህ መታሰቢያ ይሆን ዘንድ ሰጥቻለሁ ሲልም ነው የተናገረው በህይወት በነበረበት ጊዜ። ለዚህም ይመስላል እንግዲህ ዛሬ የሞቱን አርቲስት ሰማይ በለውን በተመለከተ እንግዲህ ባህር ዳር ከተማ በሞቱ ድምቅ ድምቅ ብላ እየዋለች የጣናና የአባይ መፍለቂያ ብቻ ሳትሆን እንግዲህ ባህር ዳር የጥልቅ ሰብአዊነት የፍቅርና እንደዚሁም የክብር ማህደርም መሆኗን እያስመሰከረችበት ነው ብሎ መናገር ይቻላል። በባህር ዳር እንግዲህ የሀዘንና የለቅሶ ባህል ስነ ስርዓት ለየት የሚያደርገው ነው ብሎ መናገር ይቻላል። በወቅቱ ያረፈውን ወይም ደግሞ በባለፈው ሰኔ 9 ቀን የሞተውን ሰው ብቻ ሳይሆን እንግዲህ ቀድመው ያለፉ ሰዎችን ጭምር እንግዲህ የሀገር ባለውለታዎችንና ዝነኞችን ጭምር በስም እየጠሩ በሙሾና በእንጉርጉሮ ማስታወስም የተለመደ ነው በዛ ማህበረሰብ ዘንድ። ይህ እንግዲህ ሞትን ማክበር ብቻ ሳይሆን ሕያውነታቸውን በተሰበረ ልብ ማረጋገጥ ነው። በባህር ዳር በድምፃዊ ሰማኝ በለው የምስለ ለቅሶ ወይም ደግሞ የሀዘን መታሰቢያ ስነ ስርዓት ላይ የታየው ትዕይንት እንግዲህ የዚህ ህዝብ በዘር ቋንቋና በመንደርተኝነት የማያስብ ለመሆኑ የልብ ስፋት ማሳያ ሆኖም ታይቶበታል ብሎ መናገር ይቻላል። የዛሬው የባህር ዳርና አካባቢው ህዝብ እንግዲህ ለሰማኝ እያለቀሰ አብረውት የዘለቁትንና ለሀገር ጥበብ አሻራ ጥለው ያለፉትን ታላላቅ አርቲስቶችን በለቅሶና እንጉርጉሮ እንደዚሁም ደግሞ በሙሾ እያነሳም በማልቀስ አረሳቸውም። የዘፈን ንጉሱን ጥላሁን ገሰሰን፣ በቅርብ ለሞተው አርቲስት ነጻነት ወርቅነህ፣ አርቲስት ታምራት ደስታን፣ አርቲስት ታምራት ሞላ፣ አርቲስት ሃጫሉ ሁንዴሳን ጨምሮ አርቲስት አለማየሁ እሸቴን፣ አርቲስት ማዲንጎ አፈወርቅንና ሌሎችንም የሀገር ባለውለታዎችን ተነስተውበታል በዚሁ የለቅሶ ስነስርዓት ማለት ነው። የቀድሞ የግሽ አባይ ኪነትና እንደዚሁም ደግሞ በሞት የተለዩትን አስለቃሽ ሙሾና ሁሉንም በየስማቸው እያነሳ በለቅሶና
በሙሾው ውስጥ አክብሯቸዋል። የባህር ዳር ህዝብ ይህ ባህል ከአድሎ ከጎጥና ከዘር የጸዳ ጥበብንና ሰብአዊነትን ብቻ ሚዛን ያደረገ የላቀ የአማራ የህዝብ ማንነት መገለጫ ነው ብሎ መናገር ይቻላል። ክብርና ምስጋና ለባህር ዳር ህዝብ በክፉ ቀንም ቢሆን እንግዲህ ውበትን፣ ፍቅርንና አንድነትን ማሳየት ለሚችለው ሰውን በሰውነቱና በስራው በጎ ስራ ብቻ መዝኖ ለሚያከብረው ለባህር ዳር ማህበረሰብ ታላቅ አክብሮትና እንደዚሁም ምስጋና ይገባዋል። በሀዘን ውስጥም ቢሆን እንግዲህ የሀገርን የጥበብ ቁንጮች አንድ ላይ ሰብስቦ ማሰብ የሚችል ልብ ያለው የሚገርም ህዝብ ነው ብለው መናገር ይቻላል። የለገሱትን ፍቅርና አሻራ የማይረሳው ይህ ህዝብ እንግዲህ ለትውልድ የሚተርፍ የለገሱትን ፍቅርና አሻራ የማይረሳው ይህ ህዝብ ለትውልድ የሚተርፍ የጋራ አንድነታችንን በኪነ ጥበብና በሰውኛ ስሜት እንግዲህ በተግባር አስመስክሯል። ለማንኛውም ነፍስ ይማር ነው የምንለው። ሰሜ ባላገሩ ነፍስን በደጋጎቹ በአጸደ ገነት ያሳርፍ፣ ነፍስ ይማር ነው የምንለው። የሰማይን በለው ስራዎችና ዜማዎች መቼም አይሞቱም፣ ልባችን ውስጥ ለዘላለም የሚኖሩ ነው የሚሆኑት። ለቤተሰቡ ለወዳጆቹና ለአድናቂዎቹ እንግዲህ መጽናናትን እንመኛለን። ለማንኛውም አርቲስቱ እንግዲህ በ1960 ተወልዶ ወደ 7 የሚደርሱ የባህል ሙዚቃዎችን ለሙዚቃ አፍቃሪያን ጀባ ብሎ ለኢትዮጵያ ኪነ ጥበብ እድገት ደግሞ ደማቅ አሻራ ማበረከት የቻለ እንቁ ድምፃዊ ነበረ። በተወለደ በ58 ዓመቱ ከዚህ ዓለም ድካም ሰኔ 9 ቀን 2018 አርፎ ስርዓተ ቀብሩም በአዲስ አበባ ቦሌ ቡልቡላ መድኃኔዓለም ቤተክርስቲያን መፈጸሙም የሚታወስ ነው። ውድ የግሎባል ኒውስ ተከታታዮቻችን የአርቲስቱን ሞት ተከትሎ እንግዲህ በባህር ዳር የተከናወነውን ክስተት በተመለከተ ወደ እናንተ ያደረስንበት የዛሬው የግሎባል ኒውስ ልዩ ዝግጅታችን የተከታተላችሁትን ይመስላል። ተጨማሪ መረጃዎችም ሌሎች መረጃዎችንም ወደ እናንተ ይደርሷችሁ ዘንድ እንግዲህ ከግሎባል ኒውስ ቻናሉን ላይክ እና ሼር እያደረጋችሁ እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ምሽቱ ያማረና የደመቀ ይሁንላችሁ። ሰናይ ምሽት።